It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ መልካም ጊዜ በድጋሚ ለአድማጮቻችን እንመኛለን። የተለያዩ ጉዳዮች እናነሳለን። የመጀመሪያ ጉዳያችን የሚሆነው የብሩኖ ፈርናንዴዥ ጉዳት ማንቸስተር ዩናይትድ እንዴት ይወጣዋል? የመጀመሪያው የብሩኖ ፈርናንዴዥ ጉዳት ተጫዋቹን ምን ያህል ከሜዳ ያርቀዋል? ማንቸስተር ዩናይትድ እና ጉዳት ያመጣበት ጣጣ እዚህ ላይ ተጨምሮ የአፍሪካ ዋንጫ ማንቸስተር ዩናይትድን አስቸጋሪ ሁኔታ ውስጥ እንዲቆይ አድርጎታል። ዩናይትድ የሚገርም እድለቢስነት ነው የሚመስለኝ እኔ። ልክ ነው። ምክንያቱም እንግዲህ አሁን እኛ በአፍሪካ ዋንጫ ምክንያት ለየሀገሮቻቸው ለመጫወት የሄዱትን ብራያን ኤምቤሞን፣ አማድ ዲያሎን እንደዚሁም ደግሞ ማዝራዊን አነሳን እንጂ በቀደመ የጉዳት ዝርዝር ውስጥ መመለሻቸውን ማንም እስከማያውቅ ድረስ ማቲያስ ደሊችት፣ ሃሪ ማጓየር ከዓይናችን ከራቁ ቆይተዋል። እነሱ በሌሉበት ነው እነ ሌኒ ዮሮ ስህተት ሰሩ እየተባሉ እየተወቀሱ ያሉት። ከዛ መሀል ላይ ብሩኖ ፈርናንዴዥ ሃምስትሪንግ ጉዳት አጋጠመው። እዛው መሀል ላይ የእሱ ምትክ ሆኖ ማንቸስተር ዩናይትድ የቻለውን ውጤት እንዲያመጣ ያግዛል ተብሎ ተስፋ ተጥሎበት የነበረው ኮቢ ሜይኖ ያልተገለጸ ግን ከሜዳ የሚያረቅ ጉዳት አጋጥሞታል። ካዚሜሮ በቅጣት ምክንያት የለም። እነዚህ ተጫዋቾች ኖረውም ማንቸስተር ዩናይትድ መሀል ክፍሉ ላይ በዝውውር ራሱን ማገዝ አለበት ስንል ነበር። እነዚህ ኖረውም እኮ ነው። ከዛ እነዚህ የሉም ሲባል ምንድን ነው የሚደረገው የሚል ስሜትን ይፈጥራል። ምንድን ነው የሚደረገው? እንዴት ነው የሚወጣው? እንዴት ነው የሚዘለቀው? የሚል ስሜትን ይፈጥራል። ይህንን ያዥል። ከዛ በመስመር በኩል ቅድም በአፍሪካ ዋንጫ በኩል ምክንያት ከማንቸስተር ዩናይትድ ጋር የተራራቁ ተጫዋቾች አሉ። እነዚህን ሁሉ ተጫዋቾች ኦልሞስት የቡድኑ ችግር አለበት፣ ከስብስብ አንጻር ብዙ ለውጦችን ማምጣት አለበት የሚባለው የማንቸስተር ዩናይትድ ቡድን መሰረት የሆኑ ናቸው። እነሱም ኖረው ችግር አለበት ነበር የምንለው። እነሱ ሲኖሩ ትንሽ ይሻል የነበረው ማንቸስተር ዩናይትድ እነዚህን ሁሉ በአንዴ ሲያጣ እንዴት ይኮናል ነው። ለማስታወስ ያህል ማቲያስ ደሊት፣ ሃሪ ማጓየር፣ ካዚሜሮ፣ ብሩኖ ፈርናንዴዝ እንደዚሁም ደግሞ ኮቢ ሜይኖ፣ ማዝራዊ፣ አማድ ዲያሎ፣ ብራያን ኤምቤሞ እንዴ በእንጂ በከባድ ነው እኮ። በጣም ከባድ ነው። የሆነ ወቅት ላይ ስናነሳ የነበረው ነገር እኮ ሶስቱ ተጫዋቾች ሳይኖሩ ማንቸስተር ዩናይትድ እንዴት ኮፓፕ ያደርጋል? እንዴት ይዘልቀው ይሆን? አማድ ዲያሎ፣ ብራያን ኤምቤሞ፣ ማዝራዊ በሌሉበት እነሱም በማን ተክቶ እነሱ ከአፍሪካ ዋንጫ ግዳጃቸው ሲመለሱ ድረስ ምንድን ነው የሚሆነው ነው የነበረው ወሬያችን። ውይይታችንም እሱ ላይ ማዕከል ያደረገ ነበረ። ልክ ነው። ግን ተጨመረለት ደግሞ ጥሩ ነበር እስካሁን ድረስ ማንቸስተር ዩናይትድ በጉዳት ዝርዝር ካየኸው አሁን ሊሳንድሮ ማርቲኔዝ ከተመለሰ በኋላ ሼሽኮ ብቻ ነው የነበረው። በቃ ተጎድቶ የትሪትመንት ሩም ላይ ያለው አንድ እሱ ተጫዋች ነው ሲባል ነበር። ከዛ ነው
በአንድ ላይ እንደገና እነ ማቲያስ ደላይት እነ ማጓየር የተጨመሩት እና እስከዛ ድረስ ተጫዋቾቹም ማለቴ ወደ አፍሪካ ዋንጫ ከመምጣታቸው በፊት የነበሩት የጉዳትም ጉዳዮች ደህና ነበሩ። አሁኑ ሁሉም ነገር ተደራርቦ አንድ ላይ መጣ። ግን ከሁሉም ደግሞ እኔ በጣም ከባዱ ብዬ የማስበው የብሩኖ ፈርናንዴዝ ነው። የብሩኖ ፈርናንዴዝ መጎዳት ከሌሎቹ ተጫዋቾች መጎዳት አያጎልም ማለቴ ሳይሆን ግን ደግሞ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምን ማለት እንደሆነ ስለምናውቅ እና በእያንዳንዱ በማንቸስተር ዩናይትድ የጨዋታ እንቅስቃሴ ላይ የሚያሳድረው ተጽዕኖና ውጤታማነት በጣም ትልቅ ስለሆነ ትልቁን ጉድለት ይፈጥራል ብዬ የማስበው የብሩኖ ፈርናንዴዝ መጎዳት ነው። አሁን ከጉዳቱ ጋር በተያያዘ ዝርዝር የወጡ ነገሮች የሉ ማለት ይህን ያክል ጊዜ ከሜዳ ያርቀዋል እንደዚህ አልተባለም። እንዲሁ ግን በተለያዩ ሪፖርቶች ላይ ለአንድ ወር ምናልባት እንደዛም አይቻለሁ እኔ ለአንድ ወር ቢቢሲ ላይ ይሄ ማንስቶንስ ነው የሚባለው ሰው ጽፎታል። ከወር በላይ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን መጠቀም እንደማይችል ቢቢሲ ላይ ተጽፎ ይሄ ብሩኖ ፈርናንዴዝ አንድ ጥሩ ነገሩ ከዚህ በፊት ትላንትናም ስናነሳ የነበረው አይጎዳም፣ ቢጎዳ ደግሞ ቶሎ ይመለሳል። ይሄ እንደዚህ አይነት ጥንካሬ ነው የነበረው። እንግዲህ አሁን ለምን ያክል ጊዜ ከወር በላይ ማያገለግል ከሆነ ማንቸስተር ዩናይትድን በጣም ሰፊ ክፍተት ይፈጠራል ብዬ ነው እኔም የማስበው። በዛ ላይ ደግሞ እንደው ኮቢ ማይኖ እንኳን እሺ ይሁን የእሱን ቦታ ተክቶ አገልግሎት ይስጥ። ምክንያቱም ከዚህ በፊት ሩበን አሞሪም ሲናገሩ ነበራ ብሩኖ ፈርናንዴስን በልጦ ከተገኘ ነው እድል የሚሰጠው ብለው አስተያየት ስለሰጡ አሁን በለጠም አልበለጠም ብሩኖ ፈርናንዴስ ከሌለ ኮቢ ማይኖ ያንን አገልግሎት ይሰጣል ተብሎ ነው የሚታሰበው። ግን ኮቢ ማይኖን በቀደሙ ካስቶን ቪላ ጋራ በነበረው ጨዋታ ላይ የለም ተጎድቷል ነው የተባለው እና ይህ የመደራረቡ ነገር አንድም ያስገርማል፣ ሁለትም ደግሞ ማንቸስተር ዩናይትድን በዚህ ሁኔታ ውስጥ ማሰብም ደስ የማይል ነገር አለው ብዬ ነው እኔ የምረዳው ካለው ገናናነት ካለው ታሪክ አንጻር። ምናልባት የጥር የዝውውር መስኮት ላይ ምን ነገር ያደርጋል ማንቸስተር ዩናይትድ የሚለውን በተለየ ሁኔታ እንድንጠብቀው የሚያደርገን አንደኛው ይሄ ነው። ምክንያቱም አንድ ተጫዋች ራሱ አሁን በቂ አይደለም አይደል? ተጫዋቾቹ ይመለሳሉ ብዬ አስባለሁ በቅርብ ጊዜ እንግዲህ የተጎዱትን ተጫዋቾች። ግን በጣም የተጠናከረውን ማንቸስተር ዩናይትድን ለማየት በቀጣይ የሚደረጉት ዝውውሮች የበለጠ ትልቅ ፋይዳ ይኖራቸዋል ብዬ ነው የምረዳው። አሁን ልክ ነው። ግን አሁን ማንቸስተር ዩናይትድ ይህንን ነገር እንዴት ያርመዋል ሲባል አሁን ከቪላ ጋር የተደረገው ጨዋታ ለማንቸስተር ዩናይትድ ደጋፊዎች፣ ለገለልተኛ እግር ኳስ ተመልካቾች እንደዚሁም በባለሙያነት ሀሳብ ለሰጡ ሰዎች የማንቸስተር ዩናይትድ የሜዳ ላይ ፐርፎርማንስ እነዚህን አሁን የጠቃቀስናቸው ተጫዋቾች በሌሉበት ተጫዋቾቹንም አሞሪምንም እንድናደንቅ ያስገደደ ነው እንድናደንቅ ያስገደደ ነው። ጥሩ ነው። ማንቸስተር ዩናይትድ ያደርግ የነበረው ነገር የሆኑ የነበሩት ነገሮች በሙሉ በጣም ጥሩ ናቸው። እነዚህ ነገሮች ታሳቢ መደረግ አለበት። ሁለተኛው ማንቸስተር ዩናይትድ ከዚህ በኋላ ግን ምናልባት ከዚህ በፊት በእነዚህ 6 ዓመታት 3 ጨዋታ ብቻ አልፎት የነበረውን ብሩኖ ፈርናንዴዝን ከወር በላይ ስታጩ አሁን ጨዋታዎች የሚደራረቡበት ወቅት ሆኖ ከወር በላይ ታጫዋለሽ ሲባል ያው የመጨረሻው አሰስመንት ምናምን በማንቸስተር ዩናይትድ በኩል ተሰርቶ ይፋ የሚደረግ ነገር አለ። ነገር ግን በዚህ ጉዳይ ላይ ቅርብ ነን ያሉ የማንቸስተር ዩናይትድን መረጃ ያውቃሉ የሚባሉት ለዛ አካባቢ እንደ ኮረስፖንደንት የሚሰሩት ሰዎች ከወር በላይ ማንቸስተር ዩናይትድን እንደማያገለግል ወይም ከወር በላይ ሜዳ ላይ እንደማናየው ነው የገለጹት። አሁን ኮቢ ሜይኖ ይመለሳል ወይ ማንም እርግጠኛ ሆኖ መናገር አይችልም። ስለዚህ ምናልባት ዳረን ፍሌቸር ልጅ ነው እዛ ቦታ ላይ ሊጫወት የሚችለው ወይስ ደግሞ ሊሳንድሮ ማርቲኔዝን ነው እዛ ቦታ ላይ ያጫወተ ሊቀጥል የሚችለው? ኦፍኮርስ ካዚሜሮ ሲመለስ ከሊቻ አሴ ሚድፊልደር ሊገኝ የሚችለው አገልግሎት ይጨምራል ተብሎ ነው የሚጠበቀው። ከኡጋርቴ ጎን ሆነሽ ከምትጫወች ይልቅ ከካዚሜሮ ጎን ሆነሽ ስትጫወች የበለጠ የተሻለ ውጤታማ ሊያደርግሽ ይችላል። ወይስ የኮቢ ሜይኖ ጉዳት ለምን አልተነገረም ደግሞ ያሉ ተጠራጣሪ ሰዎችም አሉ። ለምን አልተነገረም? የሆነ ያለመግባባቱ ውጤት በተለይ ይሄ ወንድምየው ፍሪ ኮቢ ሜይኖ የሚል ቲሸርት ከለበሰ በኋላ አሞሪም በቤተሰባዊ ድርጊት ስላልተደሰቱ ያደረገው ነው ተብሎ ተነግሯል። አሞሪም በዚህ ጉዳይ ላይ በግልጽ የተናገረው ነገር አለ። ቲሸርት ስለለበሰ ወንድሙ አላሰልፈውም አለ። ቲሸርት ለበስክ ብዬም ደግሞ መሰለፍ ሲገባው የመሰለፍ እድልን አልከለክለውም አለ። ቲሸርት የለበሰ ወንድሙ ነው።
በዚህ ጉዳይ ላይ ሀሳብ መስጠት ካለበት ልክ ነው ልክ አይደለም መባል ካለበት ስለ ወንድሙ ነው የምንነጋገረው፣ ስለ ኮቢ ሜይኖ አይደል። የኮቢ ሜይኖ ሪስፖንሲቢሊቲ አይደል። የእኔ ወንድም ድርጊት ወንድሜን ነው ሊያስጠይቅ የሚችለው አይደል። እኔን እንትን አይደል ለእኔ ተቆርቁሮ እኮ ሊሆን ይችላል የተናገረው። ልክ አንቺ ተቆርቁሮች እንደምትናገሪው ወይም ደግሞ ኤሉ ተቆርቁራ እንደምትናገረው ምናምን ነው ሊሆን የሚችል። የሆነ ደጋፊ ጀስቲፋይ አድርጊ ልትባይ ትችላለች ምናምን። አይ የሆነ ደጋፊ እንኳን አለ ቤተሰባዊ ስሜት አለ። እራት እየበሉ ያወሩት ነገር ይኖራል። በቃ ይሄ ሰውዬ ጠመመብህ አይደል ተባብለው ሊሆን ይችላል ተብሎ ይጠረጠራል እኮ። የዛን የወንድሙን ስሜት አንጸባርቆ እንደሆነ ይጠረጠራል። ነገር ግን ይሄ መብቱ ነው እንደዚህ ያለ ስሜት ማንጸባረቅ። በዚህ ምክንያት ኮቢ ሜይኖ ላይ የሚንጸባረቅ ስሜት ሊኖር አይገባውም እንበል እንጂ አይኖርም ማለት ግን አንችልም። ምክንያቱም አሞሪም እንደዚህ አላረግም ይልሻል እንጂ ሰው ነው፣ ሰዋዊ ስሜት ደግሞ ይኖረዋል። እንደዚህ ነው የሚያስቡት ስለኔ ብሎ የሆነ ነገር ከማድረግ ወደኋላ ላይል ይችላል ልልሽ ፈልጌ ነው። ይሄ አንድ መሰረታዊ ነገር ነው። ሁለተኛው ማንቸስተር ዩናይትድ እና የዝውውር ገበያ እንዲህ ያለውን ችግር ለመፍታት መታሰብ ያለበት አይመስለኝም። ይሄ የማንቸስተር ዩናይትድን አሁን ያለበትን እውነት ካለማወቅ ብቻ ልናነሳው የምንችለው ነገር ነው የሚሆን። አሁን ያለበትን እውነት የምናውቅ ከሆነ ያንን የምንረዳ ከሆነ ማንቸስተር ዩናይትድ ገበያ ተኮር መፍትሄ መስጠት የሚችል ቡድን አይደለም። ቼልሲ አይደለም ማንቸስተር ዩናይትድ፣ ሊቨርፑልን አይደለም ማንቸስተር ዩናይትድ፣ ወይም አርሰናልን አይደለም። የገበያ መልስ ለመስጠት የሚያስችል እውነት ውስጥ አይደለም ማንቸስተር ዩናይትድ ያለው። ይሄንን አሳምረን እናውቃለን። እንዲህ ያለ አቅም ቢኖረው ኖሮ ማንቸስተር ዩናይትድ ክረምት ላይ ያስፈረማቸውን ተጫዋቾች ብቻ አይደለም የሚያስፈርመው፣ ክረምት ላይ የሸኛቸውን ተጫዋቾች ብቻ አልነበረም የሚሸኘው። ተጨማሪ ሽኝቶች ይኖራሉ፣ ተጨማሪ ግዢዎችም ይኖሩ ነበረ። ግን ገንዘብ እንደ ልብ ስለሌለ ማንቸስተር ዩናይትድ ማድረግ የቻለው ያንን ያህል ብቻ ነው። በተደጋጋሚ ስንባባል የነበረውን ነገር መርሳት የለብንም። ከመግዛት በፊት መሸጥ፣ ገንዘብ ከማውጣት በፊት ገንዘብ ማስገባት ነው እኮ የማንቸስተር ዩናይትድ ስሙ እኮ። ስለዚህ ይሄንን እንደ መፍትሄ አንወስደውም። ይሄ ማለት ግን ማንቸስተር ዩናይትድ ወደ ገበያ ጥር ላይ አይገባም አይደል። ማንቸስተር ዩናይትድ ጥር ላይ ገበያ ውስጥ ልናገኘው እንችላለን። ደግሞም የማግኘት እድላችን በጣም ሰፊ ነው። ግን ምን አለ አሞሪም፣ ገበያ ልንገባ እንችላለን፣ ነገር ግን ለወደፊቱ የሚጠቅመን ኢንቨስትመንት መሆኑን አረጋግጠን ነው ምንገባዋል። ለአሁናዊ ችግር ሜዳ ላይ አሁን ባለፉት ጨዋታዎች ላይ ላየነው ክፍተት መፍትሄ ፍለጋ አይደለም የምንገባው። ለወደፊት ማንቸስተር ዩናይትድን ጠንካራ ለማድረግ የጀመርነው ስራ አለ። ያንን ስራ ያጠናክርልናል የምንለው ተጫዋች አቬለብል ከሆነ ማርኬቱ ላይ ኦፍኮርስ ይወልዱዛታል። ይህንን እውነት ነው እኔ የማምነው፣ ይህንን እውነት ነው እኔ የምቀበለው። ከዚህ ያነሰ ነገር ይሆናል ብዬ አላምንም። የእውነት ለመናገር ተጨማሪ ሀሳብ ማንቸስተር ዩናይትድ ከገበያ ጋር በተያዘ ስሙ እየተነሳ ነው። አዎ 2024ን 2025ን ማንቸስተር ዩናይትድ ከፋይናንሻል ፌር ፕሌይ ከፕሮፊት ኤንድ ሰስተናቢሊቲ ሩል ከሚሏቸው ጋር ሲንገጫገጭ ነው የምናውቀው። ይሄንን መቼ ነው የሚያልፈው? ይሄንን መቼ ነው የሚጨርሰው? ያው የሂሳብ ባለሙያዎቹ እያሰሉ ይናገራል። ጤናማ ፋይናንስ አቅም ውስጥ ማንቸስተር ዩናይትድ መቼ ነው ተመልሶ እንደገና የምናየው የሚለውን ማለት ነው። the point is ዩናይትድ ከሲቲ፣ ዩናይትድ ከሊቨርፑል፣ ዩናይትድ ከቼልሲ ጋር ሴሚኒዮን ለማስፈረም እየተፎካከረ ነው። በአንድ በኩል ኦኡት አለ፣ በአንድ በኩል ደግሞ በጎ አደረገ የሚልም ደግሞ አለ። ሴሚኒዮን ለማስፈረም እነዚህ ክለቦች ለምን ሰፋሉ ሲባል ሴሚኒዮን ለገበያው ዝግጁ ነው። የበርንመዝን ስምምነት ሳትፈልጊ በእጅሽ ማስገባት የምትችው ተጫዋች። ምክንያቱስ ያልሽኝ እንደሆነ ባለፈው ነው በበርንመዝና በሴሚኒዮ መካከል የውል ማራዘም ስምምነት ላይ የተደረሰው። ያኔ ውላቸውን ለረጅም ዓመታት ሲያራዝሙት አንድ ነገር ላይ ተስማሙ።
ጥር ላይ ያ ማለት ጃንዋሪ 1 ያ ማለት ከአሁን ከ9 ቀናት በኋላ የሚመጣው ቀን ከ10 ቀናት በኋላ የሚመጣው አዲሱ ዓመት ማለት ከእሱ አንስቶ እስከ ጃንዋሪ 15 ድረስ እኔን 65 ሚሊዮን ፓውንድ ከፍሎ የሚወስደኝ ክለብ ካለ እምቢ አትሉም አላቸው በርንመዞች። ለ65 ሚሊዮን ፓውንድ ብቻ ውላችን ይቋረጣል። የዚህ ልጅ የገበያ ዋጋ ከ65 ሚሊዮን ፓውንድ በላይ ነው። ኮንዲሽን አንድ ነው፣ ግን ሁለተኛ ኮንዲሽን አለ። ጥር ላይ ከጥር 1 እስከ ጥር 15 እኔን ለመግዛት 65 ሚሊዮን ፓውንድ የሚከፍል ክለብ ባይመጣ ክረምቱ ሲመጣ የውድድር ዓመቱ አብቅቶ ክረምቱ ሲመጣ ከ65 ሚሊዮን ፓውንድ ባነሰ ዋጋ ውሌ ይፍረስ አለ በርንመዝ ተስማምቷል። አሁን ሁሉም ክረምት ላይ ቢያደርጉት እኮ ይሻላቸዋል። ነገር ግን ማን እንደሚቀድማቸው አያውቁ። ክረምት ላይ መጠነኛ ቅናሽ አገኛለሁ ብለሽ ጥር ላይ አትዘናጊም። ለምንድን ነው እስከ ጥር 15 ድረስ ተብሎ የታሰረው ያልሽኝ እንደሆነ ጥር 15 በኋላ ባሉት 16 ቀናት በርንመዝ የአንቷን ሴሜንዮን ምትክ ለመግዛት እድል እንዲሰጠው። ዝውውር መስኮቱ አይዘጋማ፣ ከእሱ ዝውውር ገንዘብ ያገኛል። እሱን የሚተካለትን ተጫዋች የመግዣ ቀናት እንዲኖሩት በርንመዝ ያቀረበው ጥያቄ ተቀባይነት ስላገኘ ነው። ይሄ ማንቸስተር ዩናይትድ ቤት እንግዲህ ማን ነው የመጀመሪያ የተሻለ እድል ያለው ተብሏል? ሊቨርፑል አሁን ላይ ባለ መረጃ። ከሊቨርፑል ቀጥሎ ማንሲቲ ነው፣ ከማንሲቲ ቀጥሎ ማንቸስተር ዩናይትድ። ግን ማንቸስተር ዩናይትድ ትላንት በይፋ እንደተነገረው ሲሪየስሊ የሴሜንዮን ጉዳይ እየተከታተለው ነው። ብዙ ሰዎች ግን ጥያቄ ያነሳሉ። የአስተዋይ ሰው ውሳኔ ነው ወይ? ሚድፊልዱ እንዲህ ሳስቶ ያንን ቦታ አሳልፎ እንደሚያሳይ እንጀራ አይናማ ሆኖ መሀል ክፍሉ በዛ ላይ የብሩኖ ፈርናንዴዝ ጉዳይ እርግጠኝነት የሌለበት ይቆያል ይቀጥላል አይደለም ማንም አያውቅም። ካዚሜሮ ይቆያል ይቀጥላል አያውቅም። ኮቢ ሜኖ አሁንም ካለቀቃችሁኝ እያለ ነው። ኡጋርቴ በሄደ የሚባል ተጫዋች ነው። ሚድፊልዱ እነዚህ ነው፣ እነዚህ ናቸው ያዙት። ስለዚህ አሁን ሴሜንዮን አሪፍ ተጫዋች ነው፣ ፕሪሚየር ሊጉን ለምዷል፣ በጣም አሪፍ ጎል አስቆጣሪ ነው። ነገር ግን የማንቸስተር ዩናይትድ አንገብጋቢ ጉዳይ እሱ ነው ወይ የሚል ጥያቄን ግን ያስነሳል። ማንቸስተር ልክ ነው ነው እኔም እንደዛ ነው የሚሰማኝ። ማለት ባላንስ መደረግ አለበት፣ የሊቨርፑል አይነት ስህተት እንዳይሆን። አንድ ቦታ ብቻ እንዳይከማች፣ አንድ ቦታ ብቻ ይከማቻል አይደለም ማንቸስተር ቤት አይከማችም፣ ግን የበለጠ አንገብጋቢ ችግር አለ። አይወልሽ ምንድን ነው መሰለሽ ማንቸስተር ዩናይትድ በጣም ከፍተኛ የሆነ የፋይናንስ እጥረት አለበት ተብሎ በተደጋጋሚ ይነገራል። የፒኤስአር ህጉ ጠፍሮ ይዞታል ተብሎ ይነገራል። ግን ማንቸስተር ዩናይትድ እዛ አካባቢ የፊት መስመሩን ለማጠናከር ከ200 ሚሊዮን ብር በላይ ያወጣል። ኧረ በተን አድርገው ነው በቃ የእነዚህ ሰዎች አስተያየት። አሁንም ሴሜንዮን በዚህ ዋጋ ልግዛ ቢል አሪፍ ቢዝነስ ነው፣ ቆንጆ ነው፣ ዋጋውም ቆንጆ ነው፣ ልጁም ጎበዝ ነው። ነገር ግን ማንቸስተር ዩናይትድ ካሉበት የሌላ ቦታ ክፍተቶች አንጻር አንገብጋቢው ጥያቄ ነው ወይ ነው የሚል የተነሳው። ዞሮ ዞሮ ሊቨርፑል ደግሞ አሁን አሌክሳንድር አይዛክን የሚተካልኝ ሰው ፈልጋለሁ አለ። አሌክሳንድር አይዛክ ሰርጀሪ ተሰራለት። ሰርጀሪ ተሰርቷል። እንደውም ከሰርጀሪውን በፊት ሲወጡ የነበሩት መረጃዎች የሚያሳዩት ሰርጀሪ የሚሰራለት ከሆነ አይዛክ 22 ጨዋታ ያልፈዋል በሁሉም ውድድሮች ማለት ነው። ይሄ ደግሞ እስከ ማርች እንደዚህ አካባቢ የሚያቆይ ነው። ማርች ብቻ 22 ጨዋታ ነው በሁሉም። ግን ምንድነው አሁን ተብሎ የተገለጸው በሊቨርፑል በኩል ቀዶ ጥገና እንደተደረገለት የቀዶ ጥገናው ውጤት በጣም ጥሩ እንደሆነ፣ ግን ሴቨራል መንዝስ ነው የሚለው። ሴቨራል መንዝስ ማለት ስፔሲፊካሊ 3 ወር አልተባለም፣ 4 ወር አልተባለም፣ 2 ወር አልተባለም፣ ግን ከወራት በላይ በወራት ደረጃ የሚቆጠር ወደ ሜዳ የማይመለስ መሆኑ ቶሎ ግን የሪሃብ ስራውን እንደሚሰራ ምናምን ተነግሯል። ስለዚህ እሱን ለመተካት እድለቢስ ነው ግን አይዛክ በጣም ግን ሊቨርፑል ያንን ቦታ ስፔሻሊ መሐመድ ሳላ የሚቆይ ከሆነ የውድድር አመቱ በሁጎ ኤኪቲኬ በመሐመድ ሳላህ መጨረስ ይችላል ተብሎ ነው የሚታሰበው። እንደውም የበለጠ
ሊቨርፑል ቤት የሚያንገበግበው የተከላካይ መስመር ላይ ያሉትን ክፍተቶች ለማስተካከል። አሁን የሊቨርፑል ባላንስ የሆነ ነገር አይደለም አርነ ስሎትና ሌሎች የሊቨርፑል የበላይ ኃላፊዎች የሰሩት ስራ ይባላል። በፊርማው ላይ የሆነ ቦታ ላይ የተከማቸ ነው የተጫዋቾች ስብስባቸውን ያስፈረሟቸው ተጫዋቾች እና የማርክ ጉዌ ጉዳይ ያው ድጋሜ ይነሳል። አሁን በጥር የዝውውር መስኮት ሊቨርፑል ሊያስፈርማቸው ከሚፈልጋቸው ተጫዋቾች መካከል አንደኛው ይሄ እንደሆነ ይታወቃልና ይሄ አንድ የሚጠበቅ ነገር ይመስለኛል። ምናልባት ግን በዚህ ደረጃ ተሯሩጦ አሌክዛንደር አይዛክን ለመተካት ሊቨርፑል ያን ያክል መቻኮል አለበት ወይ የሚለውም አብሮ የተነሳ ጥያቄ ነው። ሁጎ ኤኪቲኬ እኮ በጣም አሪፍ ነው እኮ ማለት ከአሌክዛንደርም አይዛክም በላይ በዚህ የውድድር አመት አሌክዛንደር አይዛክም ሳይጎዳ በጣም አሪፍ አገልግሎት የሚሰጠው ሁጎ ኤኪቲኬ ነው እና እዛ ላይ መቻኮል እና ድጋሜ ስህተት መስራት የለበትም የሚል ሀሳብም ይሰጣል። ይሄ አንድ ነገር ነው። የበለጠ ወደሚያንገበግበው ክፍተት ወዳለባቸው ቦታዎች ላይ ትኩረት ቢያደርግ ጥሩ ነው። ማንቸስተር ዩናይትድ ግን እኔም ይሰማኛል እንደዛ። ሴሜኒዮ እንደምናውቀው በጣም ይሄ በርንመዝን የተሸከመ ብለው ሁሉ አስተያየት የሚሰጡ ሰዎች አሉ። ጎበዝ ጥሩ ተጫዋች ነው፣ ግን ደግሞ ማንቸስተር ዩናይትድ ቤት ቢመጣ አይጠቅምም አይደለም፣ ይጠቅማል። ግን ሌሎች ጉድለቶችስ ድጋሜ እንደገና አሁንም ማንቸስተር ዩናይትድ የመሀል ክፍሉ ሳይጠናከርና እንደዚህ አይነት ክፍተቶች እየታዩ ሊቀጥል ነው ወይ የሚለውን ጥያቄ የሚያስነሳ ይመስለኛል። ማንቸስተር ካርሎስ ባሊባን፣ አዳም ዋርተንን ከዛ በተጨማሪ ኤሊየትን እነዚህን ተጫዋቾች ለማስፈረም በጣም ፍላጎት እንዳለው ይታወቃል። ግን እነዚህ ተጫዋቾች ላይ ያለው ፍላጎት አሁን እንደቀጠለ ነው ወይ? ይሄ ጥያቄ አንደርሰንን በጣም ይፈልገዋል። ግን እነ ኤሊየት አንደርሰን አሁን በዚህ ጥር ላይ ገበያው ላይ ዝግጁ ናቸው ወይ? ለምሳሌ ኖቲንግሃም እውነት ኤሊየት አንደርሰንን በዚህ ወቅት አሳልፎ ይሰጥሻል? 100 ብትሰጪው ይሰጥሻል? ኤሊየት አንደርሰንን ማስፈረም ማንቸስተር ዩናይትድን በእጅጉ ከሚጠቅሙ ከሚለውጡ ዝውውሮች መካከል አንዱ ሊሆን ይችላል ብዬ ነው ማምነው። ብቻ ካርለስ ባሌባም ይሁን አንጌሎ ስቲለር እነዚህ ተጫዋቾች ማንቸስተር ዩናይትድን ሊቀላቀሉ ይችላሉ። ምናልባት አንጌሎ ስቲለር አሁንም የዩናይትድ ሊሆን ይችላል ጥርም ላይ ጭምር። ምንም ያን ያህል ትልቅ ይሹ የክረምቱም ለጥቂት ያመለጠው ነው። ብጀምረው አልጨረሰውም ብሎ እኮ ነው የተወው ነው እኮ ካለው ጊዜ አንጻር መጀመር ፈለገ፣ ግን ብጀምረውም አልጨረሰውም፣ ስለዚህ ይቆይ የሚል አይነት አቋም ይዞ ነው። ለማንኛውም አሁን በደንብ አድርገን ነው ሴቪል ባንከረባበት የተጫወት ነው። በቡሩኖ ተነስተን ወደ አሪፍ ነው ያወራነው። አይ አሪፍ ነው። በቡሩኖ አርገን በሲማኒዮ በአንቷን ሲሜኒዮ አርገን ከዛ በኋላ አሌክሳንደር አይዛክን አንስተን ሁሉንም ነገር ነው የነካካለው። ግን እንደ ተባለው ደግሞ በማንቸስተር አሁን ውላቸውን የሚጨርሱ ደግሞ ተጫዋቾችም አሉ በጥር ለምሳሌ የሃሪ ማጓየር ጉዳይ ይነሳል። ከዛ በተጨማሪ ደግሞ ካዚሚሮ ውል መጨረሻው ፍሪ ኤጀንት ይሆናል። ከዛ ደግሞ ካዚሚሮ ደግሞ ፍሪ ኤጀንት ነው። ግን ማንቸስተር ለአንድ አመት ምናልባት ሊያስፈርመው ይችላል ተብሎ የሚጠበቅ ነው። ኮንትራቱን ሊያራዝምለት ይችላል። ስፔሻሊ ካዚሚሮ የወራዊ ደሞዙን የሚቀንስ ከሆነ እዚህ ላይ አንዳንድ ነገሮች ይጠበቃሉ። በዚህ ወቅቱ አሁን ከዚህ በኋላ 350,000 ፓውንድ በሳምንት አይገባው እውነት ለመናገር ግን ደሞዙን ቀንሶ ኮንትራቱን ኤክስቴንድ የሚያደርግበት መንገድ ካለ እዛ ላይ ማንቸስተር ዩናይትድ በበለጠ ሁኔታ ይሰራል ተብሎ ነው የሚጠበቀው። የኡጋርቴም ጉዳይ ደግሞ ምንድን ነው የሚለው ሌላ የሚያነጋገር ነጥብ ይመስለኛል። ማለት የኡጋርቴ በቃ እኔ በደንብ ማስታውሰው ወደ ማንቸስተር ዩናይትድ ሲመጣ ካለው ታጋይነት ጋር በተያዘ እጅ አልሰጥም ባይነት ጋር በተያዘ በቃ ማንቸስተር ዩናይትድን የበለጠ የሚያገለግል እና አልሞት ባይ ተጋዳይ የሆነ ተጫዋች አስፈረመ ተብሎ ነበር ሲነገር የነበረው። ግን በየጊዜው ጨዋታዎች ላይ በተሰለፈም ቁጥር የምናየው ነገር ያንን የተነገረንን ኡጋርቴ በፓሪስ ሰን ጀርማን የሚታወቀውን ኡጋርቴ ይዞ የመጣ ወይም የታየ አይደለም። ስለዚህ እዛም ላይ ማንቸስተር ዩናይትድ የሆነ ውሳኔ መወሰን አለበት የሚል በጣም ብዙ አስተያየት ነው እየተሰጠ የሚገኘው። አሁን በተለይ በብሩኖ ፈርናንዴዝ አለመኖር የካዚሚሮ ወይንም ደግሞ ማይኖ እዛ ቦታ ላይ ሊጫወቱ ይችላሉ። የመጨረሻ አማራጭ ከተባለ ደግሞ እንደ በቀደሙ ኡጋርቴ ሊመጣ ነው እና ኡጋርቴ በአስቶን ቪላው ጨዋታ ላይ በጣም ደከም ያለ እንቅስቃሴ ነው ያሳየው። በአጠቃላይ 77 ደቂቃ ነው
ሜዳ ላይ የቆየው። በዚህ በ77 ደቂቃ ወደ 27 የሚደርሱ ፓሶችን ነው ኡጋርቴ ያደረገው። ይህም ደግሞ የሚደነቅ ወይንም ደግሞ ጥሩ ተብሎ የሚጠቀስ አይደለም የሚል አስተያየትም አብሮ እየተሰጠበት ነው። ግን ከዛም በላይ ኡጋርቴ ማንቸስተር ዩናይትድን ሲያገለግል የመጀመሪያ ተሰላፊ ሆኖ በቀረበባቸው ጨዋታዎች ላይ ማንቸስተር ዩናይትድ እስካሁን ድረስ አላሸነፈም፣ የእሱ አገልግሎት የሳሳ ነው የሚለውን የበለጠ ያሳየልናል ብለው አስተያየት የሚሰጡ ሰዎች አሉ። አጋጣሚም ሊሆን ይችላል፣ እዚህ ላይ እንኳን ብዙ ማለት ላይቻል ይችላል። ግን ሩበን አሞሪም ከኡጋርቴ ጋር በተያያዘ አውቃለሁ በጣም አስቸጋሪ ጊዜ እያሳለፈ እንደሆነ፣ ጥሩ ያልሆነ ጊዜ እያሳለፈ እንደሆነ አውቃለሁ። የኔ ስራ ይሄ ተጫዋች የበለጠ መነሳሳትና እንደዚሁም ደግሞ ጥሩ ብቃት ውስጥ እንዲወድቅ ማድረግ ነው የሚል አስተያየታቸውን ሰጥተዋል። ግን ይሄኛው ኡጋርቴ እኔ በፊት ከማውቀው አብረው ሰርተዋል ሁለቱ ሩበን አሞሪም እና ኡጋርቴ፣ በፊት እኔ ከማውቀው በጣም የተለየ ነው የሚል አስተያየት የሰጡበት ነው። ግን በማንቸስተር ዩናይትድ ያው ሁል ጊዜ ተሰላፊ ለመሆን በተለይ በልምምድ ሜዳ ላይ ራሱን በደንብ ማሳየት አለበት የሚል አስተያየት የሰጠበት የመከራ ምርጫ እንደሆነ እኮ ያስታውቃል። የመከራ ምርጫ ነው ማለት በቃ ምንም ማድረግ አትችልም። ሲኒየር ስለሆነ ምናምን ልታስገቢው ትችያለሽ እንጂ ከማኑኤል ኡጋርቴ የሚጠበቀውን ያህል ነገር እየተገኘ አይደለም። ያውም በአሞሪም እና በኡጋርቴ ቀድሞ አብሮ የመስራት አጋጣሚ የአሞሪም ማንቸስተር ዩናይትድን ሲይዝ በጣም ተስፋ ተደርጎ የነበረው ነገር አንዱ ማኑኤል ኡጋርቴ በጣም ከሚቀላቸው ተጫዋቾች መካከል አንዱ ይሆናል ተብሎ ነበረ። በአሞሪም ሲስተም ውስጥ አውትሻይን ሊያደርጉ ይችላሉ ተብለው ከተጠበቁት ግን እንደተጠበቀው አልሆነም። ለማንኛውም በጣም አስቸጋሪ ሁኔታ ውስጥ ነው ያለው ማንቸስተር ዩናይትድ። በነገራችን ላይ ማንቸስተር ዩናይትድ በዚህ አይነት አስቸጋሪ ውስጥ ሆኖ ባሳየው ፐርፎርማንስ ነው እየተደነቀ የቀጠለው። እኔ ይሄ በጣም ተገቢ አስተያየት ይመስለኛል። አሞሪምንም ማንቸስተር ዩናይትድን ወክለው ወደ ሜዳ የገቡትንም ተጫዋቾች በቪላው ጨዋታ ላይ ማድነቅ የሚለውን ሀሳብ ነው መጋራው። ስንመለስ በጣም አሪፍ ወሬ አለ። በነገራችን ላይ ትላንት ነካ አርገነዋል። በጨረፍታ የነካ ነው ነገር የአርሰናል የክሪስመስ የደረጃ ሰንጠረዥ መሪነት ነው እና ከራሱ ከአርሰናል አንጻር ነው ያየ ነው የነበረው። የፕሪሚየር ሊግ ውስጥ ታሪክ ከዚህ አንጻር ምንድን ነው የሚያመለክተው የሚለውን እናያለና በገና መምራትና ፍጻሜን ማሳመር መቻል መካከል ያለው ነገር ምንድን ነው? አንዷን ብቻ ጠቆም ላድርግሽ። በጣም ኢንትረስቲንግ የሆነ ታሪክ ነው ግን ያለው የእውነት ለመናገር 33 የውድድር ዓመታት አልፈዋል በእንግሊዝ ፕሪሚየር ሊግ በዚህ ፎርማት 52 በመቶ የክሪስማስ አንደኛ የሆኑ ክለቦች ዋንጫ በልተዋል። ከግማሽ በላይ የሚሆኑት በጣም ለጥቂት ማስተማመኛ ግን አይደለም። 52 እኩል ለኩል ማለት ትቻለሽ። ግን የሚገርሙ ታሪኮች አሉበት። ስንመለስ በዝርዝር የምናየው ይሆናል። ሸገር ስፖርት 2010